እንዴት ውላችኋል ክቡራን ተመልካቾቻችን ከቀኑ 6 ሰዓት ሆኗል። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ለ2 ሰዓታት የሚያቆዩትን የተለያዩ ዘገባዎችን አካቶ አሁን ተጀምሯል። አበይት ጉዳዮቹን አስቀድመን እንጠቁማችሁ። የፖለቲካ ፓርቲዎች በኢኮኖሚ ምሰሶች ላይ ያላቸውን አማራጭ የፖሊሲ እቅዶች ይፋ አደረጉ። ኢትዮጵያ በአፍሪካ ቀንድ ያላትን ስትራቴጂካዊ ተጽዕኖ ለማጎልበት የባህር በር ባለቤትነትን ቀዳሚ አጀንዳዋ ሊሆን እንደሚገባ ምሁራን ተናገሩ። በሲዳማ ክልል በመጀመሪያው ዙር የመስኖ እርሻ ከ10 ሚሊዮን ኩንታል በላይ ምርት መሰብሰቡ ተገለጸ። እነዚህንና ሌሎች ዘገባዎችን ይዘን በዜና ኢትዮጵያ አብረናችሁ እንቆያለን። መታሰቢያ ደረጃ ዜናዎችን እመራለሁኝ። ፕሬዝዳንት ታዬ አጽቀሥላሴ በጋሞ ዞን በመሬት መንሸራተት በደረሰው አደጋ ሀዘናቸውን ገለጹ። ፕሬዝዳንት ታዬ አጽቀሥላሴ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ወረዳ ላካ ቀበሌ በተከሰተው የመሬት መንሸራተት አደጋ በዜጎች ላይ በደረሰው የሕይወት መጥፋትና መፈናቀል የተሰማቸውን ጥልቅ ሀዘን ገልጸዋል። በአደጋው ሕይወታቸውን ላጡ ወገኖች፣ ለሟች ቤተሰቦች፣ ለወዳጅ ዘመዶቻቸው ልባዊ መጽናናትንም ተመኝተዋል። በኢኮኖሚው ዘርፍ የምናስመዘግበው ስኬት ትርጉም የሚኖረው በታላቅ የፍቅርና የመተሳሰብ ሰንሰለት ተሳስረን ጠንካራ ሀገርን በጋራ መገንባት ስንችል ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ የኢትዮጵያ ኢንቨስትመንት ሆልዲንግ ባዘጋጀው የኢፍጣር መርሃ ግብር ላይ ታድመዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባዘጋጀው የምርጫ ክርክር መድረክ የፖለቲካ ፓርቲዎች በቱሪዝም፣ ማዕድንና ኢንዱስትሪ ዘርፎች ላይ አማራጭ ፖሊሲዎቻቸውን ይፋ አድርገዋል። ኢቢሲ በላቀ የቴክኖሎጂ አቅም ለሕዝብ እያደረሰ ባለው በዚህ የክርክር መድረክ ፓርቲዎቹ የዜጎችን የኑሮ ሁኔታ ለመቀየርና የነገዋን ኢትዮጵያ ተስፋ እውን ለማድረግ ያላቸውን ዝግጁነት እያንጸባረቁ ይገኛሉ። ወይንሸት ደጀኔ ኢትዮጵያ የነገ ተስፋ በሚወሰንባቸው ቁልፍ ጉዳዮች ላይ የፖለቲካ ፓርቲዎች አማራጭ የፖሊሲ ሀሳቦቻቸውን ይፋ ያደረጉበት ታሪካዊ መድረኮች እየተካሄዱ ይገኛሉ። የሀሳብ ብስለትና የዲሞክራሲ ባህል ማሳያ መድረኮችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በልዩ ትኩረት ለሕዝብ ተደራሽ እያደረገ ይገኛል። ኢቢሲ ክርክሩን ለዜጎች በስፋት በማድረስ ግንባር ቀደም ሚናውን
እየተወጣ ሲሆን የማህበረሰቡ የፓርቲዎችን አማራጭ ሀሳቦች በጥልቀት በመረዳት በመረጃ ላይ የተመሰረተ ውሳኔ እንዲሰጥ ምቹ ዕድልን ፈጥሯል። ኢቢሲ ባዘጋጀው የክርክር መድረክ በቱሪዝም በማዕድንና በኢንዱስትሪ ዘርፎች ላይ ትኩረቱን አድርጎም የተካሄደው የሀሳብ ሙግትም የኢኮኖሚ ምሰሶችን ለማጠናከር ፓርቲዎቹ ያላቸውን የተለያዩ ስልቶች ለህዝብ ይፋ ያደረጉበት ነበር። የኢንዱስትሪ ፖሊሲው የዜጎችን እኩል ተጠቃሚነት ማረጋገጥ አለበት የሚለው የኢዜማ ፓርቲ ለዚህ ይረዳሉ ያላቸውን የመፍትሄ ሀሳቦች በመድረኩ አቅርቧል። በአጠቃላይ የኢዜማ ኢንዱስትሪ ፖሊሲ ኢኮኖሚውን ጥገኛ ልሂቃን ከዘረጉት የጥቅም ሰንሰለት አውጥቶ ለዜጎች እኩል ተጠቃሚነት ለመዋል የተዘጋጀ መፍትሄ ነው። በ2018 የምንወስደው ይህ የፖሊሲ ምርጫ የሀገራችን ቀጣይ 100 ዓመታት እጣ ፈንታ የሚወስን በመሆኑ በስራ በእውቀትና በማህበራዊ ፍትህ መርህ ላይ ጸንተን ኢትዮጵያን የኢንዱስትሪ ባለቤት ለማድረግ እንተጋለን። የማዕድን ዘርፍን በተመለከተ ደግሞ አብን በዘርፍ ላይ የታየ ያለውን የማዕድን ኮንትሮባንድን በመበጣጠስ ሀብቱ ለሀገር ልማት እንዲውል አበክረን እንሰራለንም ብሏል። አሁን ያለውን ኮንትሮባንድ በመበጣጠስ የተሻለ የማዕድን ዘርፍ ልማት እንዲኖር አበክረን የምንሰራ ይሆናል ማለት ነው። ሌላው ቅድም ስንለው እንደነበረው ኢንዱስትሪው ሰርቪሱን የሚመገብበት ሰርቪሱ ደግሞ ኢንዱስትሪውን የሚመገብበት ቪሼስ የሆነ ሰርክል እንዲኖር አበክረን የምንሰራ ይሆናል ማለት ነው። ለኢንዱስትሪውም ለማኑፋክቸሪንጉም ለማይኒንጉም ለቱሪዝሙም ሰላም በጣም ወሳኝ ነገር ነው። ስለዚህ ሰላም ላይ በከፍተኛ ሁኔታ የምንሰራ ይሆናል ማለት ነው። በዘርፎች መካከል ያለውን ትስስር በማጠናከር ምርታማነትን ማሳደግ እንደሚገባ የገለጸው የብልጽግና ፓርቲ ነው። ፓርቲው በዚህ ትስስር አማካኝነት ለዜጎች ተጨማሪ የስራ ዕድል የሚያሰፋ አቅም እንፈጥራለንም ሲል አማራጭ እቅዱን አብራርቷል። በኢንዱስትሪ የግል ዘርፉን ግንባር ቀደም ተሳታፊ የሚያደርጉ ምቹ ሁኔታዎችን እንፈጥራለን። ጥቃቅንና አነስተኛ ኢንዱስትሪዎች ከትላልቅ ፋብሪካዎች ጋር ተመጋግበው እንዲያድጉ እናደርጋለን። በግብርናና በገጠር ፍኖተ ካርታችን መሰረት የገጠር ኢንዱስትሪዎችን እናስፋፋለን። በኢትዮጵያ ታምርት ንቅናቄ በመታገዝ የሀገር ውስጥ ባለሀብቶች ተሳትፎ እናጎለብታለን። የኢንዱስትሪ ጉዟችንን ከዝቅተኛ የኢኮኖሚ ሉዓላዊነታችንን ማረጋገጫ ወሳኝ የሆኑ በአራተኛው የኢንዱስትሪ አብዮት በታገዙ ከፍተኛ የቴክኖሎጂ ውጤቶች ወደሚያመርቱ እናሸጋግራለን። የኢትዮጵያ የማዕድን ሀብቶች ከሌሎች ዘርፎች ጋር በማስተሳሰር የኢኮኖሚ ዋልታ እንዲሆኑ እሴት የሚጨምሩ አሰራሮችን በመዘርጋት ለቀጣይ ትውልድ በረከት እናደርጋለን። በኢንዱስትሪው ዘርፍ የሚጠበቀውን ውጤት ለማምጣት እንደሚሰራ የትብብር ለኢትዮጵያ አንድነት ፓርቲ በመድረኩ ገልጿል። በኢንዱስትሪው ዘርፍ ከፍተኛ የሆነ ውጤት ለማምጣት ተግተን እንሰራለን። የምንከተለውን ፖሊሲ ገበያና ኢንዱስትሪ መር ኢኮኖሚ ከመሆኑ የተነሳ ልዩ ትኩረት ሰጠን እንሰራለን። የመንግስትና የፓርቲ ኢንዱስትሪዎችን ለስራ ፈጣሪ ትውልድ በማዛወር የኢንዱስትሪና የማዕድን ማምረት ፍላጎቶችን በዘላቂነት በዜጎች እንዲሰሩ ከፍተኛውን ስራ ሰጠን እንሰራለን። ኢንዱስትሪዎቻችንና ፋብሪካዎቻችን በጥሬ ዕቃዎች በሚገኙበት ሊያሰራ የሚችሉ ሁኔታዎችን በሁሉም የሀገሪቱ ክፍል እንዲቋቋም ማበረታታትና ልዩ ድጋፍ እንሰጣለን። መድረኩ እያንዳንዱ የፖለቲካ ፓርቲ የራሱን የፖሊሲ አማራጭ በማቅረብ የዜጎችን የኑሮ ሁኔታ ለመለወጥና ሀገራዊ እድገትን ለማረጋገጥ ያለውን ዝግጁነት ማሳየት ያስቻለም ነው። ኢቢሲም ይህንኑ የሀሳብ ፍጭት በላቀ የቴክኖሎጂ አቅምና በሚዲያ ሽፋን ለሕዝብ በማድረስ የዴሞክራሲያዊ ምህዳሩን የማስፋት ኃላፊነቱን እየተወጣ ይገኛል። ዘገባዎቻችን እንደቀጠሉ ናቸው። ኢትዮጵያ በአፍሪካ ቀንድ ያላትን ስትራቴጂካዊ ተጽዕኖ ለማጎልበትና ፈጣን የኢኮኖሚ እድገት ለማስቀጠል የባህር በር ባለቤትነትን ቀዳሚ አጀንዳዋ ሊሆን እንደሚገባ ምሁራን ተናገሩ። ኢትዮጵያ ያላትን የታሪክና የተፈጥሮ መብት በሰላማዊና በዲፕሎማሲያዊ ጥረት ለማረጋገጥ እየሄደችበት ያለው ርቀት የሚደነቅ ስለመሆኑም ምሁራኑ አንስተዋል። ወንድማገኝ ኃይሉ ኢትዮጵያ በአፍሪካ ቀንድ ያላትን ስትራቴጂያዊ ተጽዕኖ ለማጎልበትና ፈጣን የኢኮኖሚ እድገቷን በዘላቂነት ለማስቀጠል የባህር በር ባለቤትነት ጉዳይን እንደ ቀዳሚ አጀንዳ ይዛው ትገኛለች። ይህ ጥያቄ ከታሪካዊ ዳራው ባለፈም የወደፊት ብሩህ ተስፋና መጻኢ ዕድል ብሎም ለቀጠናዊ ትስስር የሚኖረው ፋይዳ እጅጉን ከፍተኛ ነው። ኢትዮጵያ ባለፉት 3 አስርት ዓመታት እድገቷ በሚፈለገው ልክ እንዳይሆን አንዱ ምክንያት የባህር በር ማጣቷ ነው። አንዱ የጋራ ብሔራዊ የጋራ ጥቅማችን የኢኮኖሚ እድገት ነው።
የዓለም ህዝብ ያደገው በውሃ ነው። አንዱ የእድገት ምንጭ ውሃ ነው። ብዙ ማሳያዎች የእድገት ማሳያዎች ቢኖሩም እንደተፈለገው አለማደጓ አንዱ ባለፉት 20-30 ዓመታት ወደ ኋላ የቀረችበት የውሃ የአክሰስ ቱ ዘ ሲ የሚለው በጣም ወሳኝ ነው። ኢትዮጵያ የነበራትን ነገር ግን በታሪክ ስህተት ያጣችውን የተፈጥሮና የታሪክ የባህር በር የማግኘት መብት ማንም ሊከለክላት አይችልም። ይህንንም በሰላማዊና ዲፕሎማሲያዊ ጥረት ታሳካዋለች። ያንተ የሆነውን የግልህን ስትፈጠር አገሯ ስትፈጠር የነበረህን ማንም ሰው ሊከለክል አይችልም። ማንም በታሪክ አጋጣሚ ያንን አጥተናል። አሁን ደግሞ በታሪክ አጋጣሚ ያንን የመመለስ የኛ ጥረት የኛ አንድነት የኛ ከመንግስት ጎን ሆነን ከመከላከያ ጎን ሆነን አሁን እንደተጀመረው በሰላም ለዓለም መንግስታት ለአፍሪካ ህብረት እየቀረበ ባለው ሂደት እያሳመነን ባህር በራችንን የማግኘት ስራ መቀጠል አለበት። ባለፉት 3 አስርት ዓመታት ኢትዮጵያ ለወደብ ኪራይና ለትራንስፖርት ያፈሰሰችውን በቢሊዮን የሚቆጠር መዋለ ንዋይ ለትምህርትና ለሌሎች መሰረተ ልማቶች አለማዋሏ የሚያስቆጭ ብሎም ከፍተኛ ዋጋ እያስከፈላት ያለም ጉዳይ ነው። አብዛኛው የአደጉ ሀገሮች የኢኮኖሚ መመላለሻው ውሃ ነው። ውሃ በጣም ትልቅ የኢኮኖሚ መመላለሻ ነው። ቺፕ ነው። at the same time ለሌላ ይውል የነበረውን ለትራንስፖርት ይውል የነበረውን የኢኮኖሚ አውታር ወደ ሌላ እድገት ምናመጣበት ነው። ወደ ሌላ ምንወስደው ወደ ትራንስፖርት ወደ በቢሊዮን የሚቆጠር ገንዘብ ምናፈሰው ለትራንስፖርቴሽን፣ ለትምህርት፣ ለኢንፍራስትራክቸር፣ ለተለያዩ ነገሮች በትንሽ ነገር ይሄንን የምናይበትን በጣም በትልቁ የምናይበት አግባብ ሊሆን ይችላል። የባህር በር ጥያቄ ለኢትዮጵያ የህልውናና የኢኮኖሚ ነጻነትን የማረጋገጥ ጉዳይ ነው። ከዚህም ባለፈ ለሌሎች ሀገራት የንግድና የኢኮኖሚ መተላለፊያ በመሆኑም በቦታው ላይ የባህር ኃይልን በማጠናከር የኢትዮጵያን ብሔራዊ ጥቅም ማስከበር ግድ ይላል። ቀይ ባህር የሚባለው የኢትዮጵያ ብቻ ሳይሆን ሌሎችንም ሀገሮች የሚነካ ነው። ከዛ ባሻገር ደግሞ ያ ቀይ ባህር ወደ አውሮፓ የሚሄደውን ማንኛውንም የንግድም ጉዳይ ሆነ ወደፊትም ጦርነት ቢኖር በአንደኛው ጦርነትም በሁለተኛውም እንደታየው መጓጓዣ በስዊዝ ካናል ስላለ ኃይለኛ ትኩረት አለበት። የጎሮሮ ጉዳይ ነው፣ የኢኮኖሚ ጉዳይ ነው። ጎሮሮህን ኢኮኖሚህን የምታጠናክረው መገናኛ መስመርክን ክፍት ስታደርግ ነው። ያንን መገናኛ መስመር ደግሞ ክፍት የምታደርገው እንዴት ነው? በጦር ኃይል ነው። በቦታው ላይ በመስፈር የመርከብ ኃይል በቦታው ላይ ማጠናከር ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በህዝብና በምሁራን ድጋፍ እዚህ ደረጃ ላይ እንደደረሰ ሁሉ የባህር በር ጥያቄም ተመሳሳይ ብሔራዊ መግባባትና የምሁራን ንቁ ተሳትፎን ይፈልጋል። ኢትዮጵያ ያላትን ከ130 ሚሊዮን በላይ ህዝብ ፍላጎት ለማሟላትና የአፍሪካ ቀንድ የኢኮኖሚ ማማ ለመሆን የምታደርገው ጉዞ ያለ ባህር በር ሙሉ ሊሆን አይችልም። በመሆኑም ሀገራዊ መግባባት ለባህር በር ጥያቄውም መድገም፣ የዲፕሎማሲያዊ አማራጮችን አሟጦ መጠቀምና የባህር ኃይል ግንባታን ማጠናከር የነገዋን የበለጸገች ኢትዮጵያን እውን ለማድረግ አማራጭ የሌለው ተግባር ነው። በሲዳማ ክልል በመጀመሪያው ዙር የመስኖ እርሻ ከ10 ሚሊዮን ኩንታል በላይ ምርት መሰብሰቡን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ገለጸ። አርሶ አደሮች በበኩላቸው በዓመት እስከ 3 ዙር አፈራርቀው በማምረት ተጠቃሚ የሆኑ ስለመምጣታቸው ተናግረዋል። ሚካኤል ገዙ በሐዋሳ ዙሪያ ወረዳ ነዋሪ የሆኑት አርሶ አደር ሻምበል ቡንጋ በበጋ መስኖ እርሻ ስራ የገበያ ፍላጎትን መሰረት በማድረግ በዓመት እስከ 3 ዙር ያመርታሉ። አሁን ድንች አለ፣ ሽንኩርት አለ፣ እያያችሁ ነው። ጥቅል ጎመን አለ። እኛ ብቻ ተጠቃሚዎች ብቻ ሳይሆን አርሶ አደር ብቻ ሳይሆን ስራ አጥ ራሱ ብዙ ተጠቃሚ ሆናል። አሁን ይሄ ድንች ከጨረሰን በኋላ ጥቅል ጎመን እንስራለን። ጥቅል ጎመን ካለቀ በኋላ ሚጥሚጣ በርበሬ በዓመት 3 ማለት ነው። በዚህ አካባቢ በአሁኑ ጊዜ በርካታ ወጣቶች በመስኖ ልማት ስራ ላይ የተሳተፉ ይገኛል። ወጣት ሱራፌል ግርማ ከነዚህ መካከል አንዱ ነው። አሁን ደግሞ በ3 ማግኘት ጀምረናል። አሁን ዘንድሮ ነው የተጀመረ። አሁን ደግሞ ለቀጣይ ተስፋ አለን። እዚህ ተስፋችን አሁን የለማ ነው።
በጣም ተስፋ አለን። ከዚህ በፊት ስራ ፍለጋ በዚህ ሰዓት እኮ አንድ ወጣት የለም ከአምና ባልፈው ማለት ነው ስራ ፍለጋ ወደ አፋር ሄዶ አሁን የምታየው ወጣት ደግሞ ከዚህ በፊት እዚህ አልነበረም። አሁን ስራ ስለተገኘ ጠዋት ይወጣል፣ ይሰራል፣ ይገባል፣ ኑሮን እየመራ። በክልሉ በዘንድሮ የበጋ መስኖ እርሻ በአንደኛ ዙር ብቻ 67000 ሄክታር መሬት ማልማት የተቻለ ሲሆን እስካሁን ከ10 ሚሊዮን ኩንታል በላይ ምርት መሰብሰቡን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ገልጿል። በጋ መስኖ ስራችን ከአመት ወደ አመት መሻሻል እያሳየ የመጣ ነው። እንደሚታወቀው እንደ ሲዳማ ብሔራዊ ክልላዊ መንግስት የመስኖ ልማት ፎከስ ኤሪያችን በሆርቲካልቸር ነው። በተለይም በአትክልትና ፍራፍሬ ላይ ከፍተኛ የሆነ የመስኖ ልማት ስራ ይከናወናል። ከዚህ አንጻር በዚህ አመት በመጀመሪያ ዙር 67000 ሄክታር አሳክተናል። እስካሁን ባለው ከ10 ሚሊዮን ኩንታል በላይ ምርት ተሰብስቧል። የመስኖ ልማት ስራን በማስፋፋት ምርታማነትን ለማሳደግ እንዲቻል የተለያዩ የግብርና ቴክኖሎጂዎችን ለአርሶ አደሩ በማቅረብ እየተሰራ ስለመሆኑ ቢሮ አመልክቷል። 2-3 አይነት የውሃ አማራጮች ነው ተግባራዊ የምናደርገው። አንደኛው እና በጣም ሰፊውን ሽፋን የሚይዘው የተለያዩ የውሃ ፓምፖችን በመጠቀም ተግባራዊ እያደረግን እንገኛለን። ከ2400 ፓምፕ በላይ በዚህ በበጋ መስኖ ጥቅም ላይ እየዋለ ይገኛል። ፍላጎቱን በዛው ልክ እየጨመረ ስለሆነ በየአመቱ የፓምፖችን የማሰራጨት ስራ እየሰራን ነው የምንገኘው። በክልሉ በዘንድሮ አንደኛና ሁለተኛ ዙር የበጋ መስኖ እርሻ ከ80 ሺህ ሄክታር መሬት በላይ በማልማት እስከ 16 ሚሊዮን ኩንታል ምርት ይጠበቃል። የመቄዶንያ የህንፃ ግንባታን ለማጠናቀቅና የአረጋውያንንና የአእምሮ ህሙማኑን የዕለት ተዕለት ፍላጎት ለማሟላት መጋቢት 6 2018 ዓ.ም በመቄዶንያ የዩቲዩብ ገጽ የገቢ ማሰባሰቢያ መርሃ ግብር ይጀመራል። የገቢ ማሰባሰቢያ መርሃ ግብሩ ላይ ኢትዮጵያውያን እንዲሳተፉም ጥሪ ቀርቧል። ሄለን ተስፋዬ እንግዲህ መቄዶንያውን ከ9000 ሰዎች በላይ እየረዳ ይገኛል። በተለይ ደግሞ ዳይፐር ተጠቃሚውን አብዛኛዎች ያሉት እዚህ በቀን ከ3 ሚሊዮን በላይ የሆነ ምክንያቱም አሁን አንድ ዳይፐር ለምሳሌ ወደ 150 ብር ነው። አሁን እነሱ 2-3 በቀን ይጠቀማሉና ዳይፐር ብቻ 300 150 ስታባዡ ከ1 ሚሊዮን በላይ ነው በቀን ማለት ነው። በዛ ላይ ደግሞ አብዛኛው በሽተኛ ስለሆነ ቶሎ ቶሎ ሐኪም ቤት ይሄዳሉ። የሕክምና ወጪ በጣም ብዙ ነው። በዛ ላይ ደግሞ በየክልሉ ህንጻ ይገነባል። አዲስ አበባ ብቻ አይደለም ህንጻ ይገነባል። ላሊበላ አለ፣ ቀብሪ ዳህር፣ አርባ ምንጭ በየቦታው አዲስ አበባ ብቻ አይደለም እና ወጪው በጣም ብዙ ነው። ደግሞ አእምሮ ህሙማን ደግሞ አሉ በጣም ብዙ። የሕክምና ወጪያችን እንደዚህ እያለ ሲሆን የቀን ወጪያችን ከ3 ሚሊዮን በላይ እየሆነ ነው በቀን። በሰው ተስፋ ተቆርጦባቸው ጎዳናን ተገን አድርገው ለነበሩ ወገኖች መቄዶንያ መጠለያ ብቻ ሳይሆን ዳግም መወለጃ ሆኗል። እዚህ ግቢ ውስጥ ፍቅር እንጂ ዘር፣ ቋንቋና ሃይማኖት ስፍራ የላቸውም። ለዓመታት የጎዳና ላይ ቅዝቃዜና የሰዎች ግፊ ተፈራርቆባቸዋል። ተስፋ የተቆረጠባቸውና ሞታቸውን ይጠባበቁ የነበሩት አቶ ተመስገን አበራ ዛሬ በመቄዶንያ ጥላ ስር ሆነው ያንን መራራ ጊዜ ያስታውሳሉ። ሰው መሆን ብቻ በቂ ነው ለሚለው መሪ ሀሳብ ህያው ምስክርም ናቸው። ከስዊድን ነው የመጣሁት። ስዊድን ሀገር ለረጅም ጊዜ ኖር ነበር። ሆላንድም ነበርኩ። ህንድም ሀገር እንደዚሁ የመኖር እድል አግኝቼ ነበር። ያው እንግዲህ ውጭ ሀገር የሄደ በሙሉ ሰክሰስፉል አይሆንም። እኔ አንፎርቹኔትሊ በተለያየ ሱሶች ውስጥ ወደቅኩ እዛ ሆላንድ ውስጥ። ከዛ ወደ ኢትዮጵያ ዲፖርት ሆኜ የመጣው ያው ብዙ ቤተሰብ ያለው ውጭ ሀገር ነው። ስለዚህ ማንም የሚቀበለኝ አልነበረም። መጥፎ ህይወት ውስጥ እያለሁኝ መቄዶንያ ታድጎኝ አሁን እዚህ ከአሁን 4 ዓመት ሆኖኛል። ያው እንግዲህ ወደ ራሴ እየተመለስኩ ነው። ወደ እምነቴ መጥቻለሁ እና በአዲክሽን ወይም በሌላ ነገር የተያዘ ህይወት የመቅበዝበዝ ህይወት ነው እና ብዙ ከባድ ነገሮች አሉ። አሁን ብነግርሽ ለሰው ጆሮም ሊዘገንኑ የሚችሉ። በተረፈ አሁን ከመቅበዝበዝ አርፍ ያለው ሌሎቹንም እየረዳው። እንደ አቶ ተመስገን አበራ ሁሉ በሺዎች የሚቆጠሩ አረጋውያንና የአእምሮ ህሙማን እዚህ ግቢ ውስጥ ዳግም ተወልደዋል። ህመማቸው ታክሞ ቁስላቸው ታጥቦና በላያቸው ላይ የነበረው አሮጌ ልብስ ተቀይሮ የፍቅር ካባ ለብሰዋል። የመቄዶንያ ራዕይ የሁሉም የኢትዮጵያ ራዕይ ነው። ዶክተር ቢዲያ ሰውን ለመርዳት ሰው መሆን መልካም ነው በሚል መርሃ ግብር እንግዲህ ከ9000 በላይ የሚሆኑ አረጋውያኖችን አቅፎ አሁን ደግሞ መጋቢት 6 በሚደረገው ፕሮግራም ላይ ይህንን ህንፃ በመጨረስ ወደ 20000 በማሳደግ በ56 ቅርንጫፎች ላይ የተለያዩ
ቅርንጫፎች በ56 ክልሎች ላይ ቅርንጫፎችን ከፍቶ የተንቀሳቀሰ ያለ ተቋም ነው። እንግዲህ መጋቢት 6ን መሰረት በማድረግ ነው እኔም እዚህ ግቢ ውስጥ የመጣሁት። ያለንን ገንዘብ፣ መጽሐፍቶች፣ ቁሳቁሶች ለኛ ያሉን የተለያዩ ነገሮችን ለዚህ ተቋም ብንደግፍ የነኚህ የ9000 አረጋውያኖች ምርቃት ለልጅ ልጆቻችን ይደርሳል ብዬ አስባለሁ። ዛሬ እንግዲህ ለመጋቢት 6 ማለት የፊታችን እሁድ ማለት ነው። ከ2-3 ቀን በኋላ በመቄዶንያ ዩቲዩብ እና በሌሎች ዩቲዩቦች ከ12 ሰዓት ጀምሮ ትልቅ የገቢ ማሰባሰቢያ አለ። እንግዲህ ባለፈው ዓመት የነበረውን ታስታውሻለሽ። በዛ እንግዲህ ብዙ ስራ ተሰርቷል። የፊኒሺንግ እቃዎች በጣም ተገዝተዋል። አሁን ትንሽ የሚቀርናል ፈርኒቸር እና ኢኩዊፕመንቶች ትንሽ የፊኒሺንግ ስራ ይቀራል። እሱንና በክልል የተጀመሩ ብዙ ህንጻዎች አሉ። እነሱን ለመስሪያ እንዲሆነ ነው። እንግዲህ ሰዎች ማገዝ የሚችሉት በሁሉም ባንኮች ነው። በሁሉም ባንክ አካውንት ቁጥራችን 7979 ነው። ውጭ ሀገር ደግሞ ዜል አለ 2409382992 ጎፈንድሚም አለ። መቄዶንያ ደግሞ ዌብሳይት አለ መቄዶንያ ቻሪቲ ሆም .org የሚል አለ። በዛ ላይ ዋን ታይም ማገዝ ይችላሉ፣ አባል መሆን ይችላሉ። መቄዶንያ ውስጥ ያሉ አረጋውያንና የአይምሮ ህሙማን በበጎነት በልብ ቢታሰቡም የሚለካው ግን በተግባር ነው። እጅን በመዘርጋት የአንድን ወገን ህይወት እናትርፍ ሲል የተቋሙ መስራች ቢኒያም በለጠ ጥሪውን አቅርቧል። በኢትዮጵያ ከ10 እስከ 15 በመቶ የሚሆኑ ዜጎች ለኩላሊት ህመም ተጋላጭ መሆናቸውን የጤና ሚኒስቴር አስታወቀ። የጤና ሚኒስቴር ከአዲስ አበባ ጤና ቢሮና ከኢትዮጵያ የኩላሊት ህሙማን ማህበር ጋር በመተባበር የዘንድሮውን የዓለም የኩላሊት ቀን የኩላሊት ጤና ለሁሉም ሰዎችን መንከባከብ አካባቢያችንን መጠበቅ በሚል መሪ ሀሳብ በዘውዲቱ መታሰቢያ ሆስፒታል በተለያዩ የግንዛቤ ማስጨበጫ መርሃ ግብሮች አክብረዋል። ተላላፊ ካልሆኑ በሽታዎች መካከል አንዱ የሆነው የኩላሊት ህመም በርካቶችን ለከፍተኛ ስቃይና ለእንግልት እየዳረገ ስለመሆኑም ተጠቁሟል። በሽታው የሚያደርሰውን ማህበራዊና ኢኮኖሚያዊ ጫና ለመቀነስ የቅድመ መከላከል ስራ ወሳኝ ስለመሆኑም ጤና ሚኒስቴር አመላክቷል። ሰዎች በዕለት ተዕለት ህይወታቸው የሚያከናውኗቸው አንዳንድ ልምዶች ሳያውቁት ኩላሊታቸውን ለጉዳት ሊዳርጉ እንደሚችሉ የገለጹት ባለሙያዎች ኩላሊት በሰውነት ውስጥ ያሉ ቆሻሻዎችን በማጣራትና የፈሳሽ መጠንን በማመጣጠር ረገድ የሚጫወተው ሚና ለሰውነት ጤናማነት ቁልፍ ስለመሆኑም አስገንዝበዋል። በጤና ሚኒስቴር የበሽታ መከላከልና መቆጣጠር ዴስክ ኃላፊ ዶክተር ሰላማዊት አየለ በበኩላቸው የቅድመ መከላከል ስራው ልዩ ትኩረት ተሰጥቶት እየተሰራ መሆኑን ገልጸዋል። የዓለም የኩላሊት ቀን በዓለም አቀፍ ደረጃ ለ20ኛ ጊዜ በኢትዮጵያ ደግሞ ለ19ኛ ጊዜ ተከብሯል። ዘገባው የኤልሻዳይ ወንድማገኝ ነው። የአእምሮ እድገት ውስንነትን በስራና በጥበብ እያሸነፉ የሚገኙ ብሩህ አእምሮዎች ለአካል ጉዳት እጅ አለመስጠትን ብቻ ሳይሆን ለማህበረሰቡ አዲስ የስራ ባህልንም እያስተማሩ ይገኛሉ። የአእምሮ እድገት ውስንነት ያለባቸው ዜጎች ያላቸውን የተፈጥሮ ብቃት የሚያሳዩበት 11ኛው ሀገር አቀፍ የስፖርት ውድድር መጋቢት 4 ቀን 2018 ዓ.ም በኢትዮጵያ ስፖርት አካዳሚ ይካሄዳል። እስከ ዳሪኩን ነው አምላክ ጣቶቹ ክርና መርፌውን ሲያዋህዱ ልቡ ደግሞ ተስፋን ይሸምናል። ወጣቱ ኪሩቤል አንተነህ የአእምሮ እድገት ውስንነት ቢኖርበትም ፍቅር ኢትዮጵያ የአእምሮ እድገት ውስንነት ያለባቸው ብሔራዊ ማህበር ውስጥ የሚሰራቸው የእጅ ስራዎችን ግን የአእምሮውን ብስለትና የጥበቡ ማሳያ ናቸው። ለሱ የአካል ውስንነት ማለት ዝምታን ሳይሆን በስራ የሚገለጽ ታላቅ ማንነት ነው። የምሰራው ስጋጃም እሰራለሁ፣ የተለያየ ነገሮችን ሳደርግ እውላለሁ። ያው እኔ የአእምሮ እድገት ውስንነት ያለብኝ ወጣት ነኝ ብዬሻለሁ። ግን የአእምሮ እድገት ውስንነት ያለብኝ ወጣት በሆነ ግን እንደ ማንኛውም ሰው ጓደኞች ነበሩኝ። ሰፈር ጋር የድሮ ሰፈሮቼ ጋር አሳልፋለሁ። በዚህ ማህበር ውስጥ ሌላኛው የጽናት ተምሳሌት ቶማስ ስዩም ይገኛል። ቶማስ የሚናገረው ቋንቋ አንድ ነው፣ ለኛ ምቹ ሁኔታዎችን እንጂ ከንፈር መምጠጥ አያሻም የሚል ከተፈጠሩላቸውና ማህበረሰቡ እጁን ከዘረጋላቸው ከማንም እኩል መጓዝ መስራትና መኖር እንደሚችሉ በተግባር እያሳየ ነው። የመሰራው ስጋጃ ሰራለሁ። ልዩነት ደግሞ ስጋጃ ጓደኞቼን አስተባበራለሁ። ሁሉ ነገር ሳለው ማለት ነው። እገዛ ቢደረግልን መጥቶ ቢጎበኙን ይቻላል። በራችን ክፍት ነው። ብዙ ጓደኞቼ በየሰፈሩ አሉ፣ እንዲወጡ እናረጋለን። በየቤቱ የተደበቁ አሉ። ብዙ ነገሮች ማውጣት እንችላለን ማለት ነው። መስራት እንችላለን እኛ ማለት ነው። ይህ የተስፋ ጭላንጭል ወደ ታላቅ ብርሃን ለመቀየር ፍቅር ኢትዮጵያ የአእምሮ እድገት ውስንነት ያለባቸው ብሔራዊ ማህበር ለ3 አስርት ዓመታት ገደማ ደክሟል። የማህበሩ ፕሬዝዳንት ወይዘሮ ምህረት ንጉሴ ማህበሩ ከ1987 ዓ.ም ጀምሮ በሺዎች የሚቆጠሩ ልጆችንና ወላጆችን ህይወት እንደቀየረ ያስረዳሉ። እንግዲህ ማህበራችን አገር አቀፍ ማህበር ነው። ከተቋቋመ ወደ 31 ዓመት ሆኖታል። ይህንን ማህበር ያቋቋሙት የአእምሮ እድገት ውስንነት ያለባቸው ልጆች ያሏቸው ወላጆች በጋራ ለልጆቻቸው መፍትሄ ለማምጣት ያቋቋሙት ማህበር ነው። እንግዲህ እዚህ የሚመጡ ልጆች ሁሉም ወጣቶች ናቸው የሚሆኑት። ብዙ ጊዜ ከ18 ዓመት በላይ የሆኑ የአእምሮ እድገት ውስንነት ያለባቸው የማህበራችን አባላቶችን ነው የምናሳትፈው።
የተለያዩ ሙያ ስልጠናዎች ወስዳሉ። ሻማ ማምረት፣ ጧፍ ማምረት፣ የመሬት ላይ ምንጣፎችን፣ የቡና ጀባዎችን፣ የስጋጃ ምንጣፎችን እንዲሁም ደግሞ የሽመና ስራዎችን ያመርታሉ። የሰሩትን ምርታቸውን ወስደው ማህበረሰባቸው ውስጥ ይሸጡታል። ሲሸጡት ምንድነው ሁለት ጥቅም አለው። አንደኛ ገቢ ያገኙበታል፣ አትርፈው ነው የሚሸጡት። ሁለተኛ ደግሞ እኔ መስራት እችላለሁ፣ ወጥቼ ከቤቴ ውዬ ስመጣ የምሰራው ይሄንን ነው ብለው ለማህበረሰቡ ለቤተሰቦቻቸው ማሳየት የሚችሉት ነገር አለ ማለት ነው። ብቸኝነትን በጋራ እንመክት በሚል መሪ ሀሳብ የአእምሮ እድገት ውስንነትና ዳውን ሲንድሮም ያለባቸውን ዜጎች የተፈጥሮ ብቃት የሚያሳዩበት 11ኛው ሀገር አቀፍ የስፖርት ውድድር መጋቢት 4 2018 ዓ.ም በኢትዮጵያ ስፖርት አካዳሚ ይጀምራል። ውድድሩ ስፖርታዊ ፍክክር ብቻ ሳይሆን እነዚህን ዜጎች በኢኮኖሚ በፖለቲካና በማህበራዊ መብቶቻቸው እኩል መሆናቸውን ለዓለም የሚመሰክሩበት መድረክ ነው። ይህና መሰል ስራዎች እውን እንዲሆኑ ማህበሩ አሁንም የሁሉን እገዛና ትብብር ይሻል። ማርች 21 ወይ መጋቢት ላይ እንዲሁም ደግሞ ኦቲዝም ዴይንም በሚያዝያ ላይ እናከብራለን። ምክንያቱም የኛ አባላቶች የአእምሮ እድገት ውስንነት ያለባቸው ሁሉ ኦቲዝምና ዳውን ሲንድሮም ሌሎችም ኬዞችን ጨምሮ ነው። ስለዚህ አሁን እንግዲህ መጪው መጋቢት 4 የምናከብረው የዳውን ሲንድሮም ቀን ነው። ዓለም አቀፍ የዳውን ሲንድሮም ቀን በየአመቱ ይከበራል። በዓለም አቀፍ ደረጃ ለ15ኛ ጊዜ በሀገራችን ለ11ኛ ጊዜ ብዙ ድጋፎችን እንፈልጋለን። በተለይ ከመንግስት በጣም በዚህ ወቅት በጣም ትልቅ ድጋፍ ያስፈልገናል። ማዕከላችን ላይ በተለይ ችግሮች እየገጠሙ ነው። ለልጆቻችን የሚሆን ማዕከል አብረን እንድንገነባ ጥያቄን ማቅረብ ይሄ ስትሮንግሊ የማቀርበው ጥያቄ ነው። ሀገር አቀፍ ስፖርታዊ ውድድሩ በኢትዮጵያ ስፖርት አካዳሚ ሲካሄድ ውጤቱ በሜዳው ላይ በሚመዘገብ ነጥብ ብቻ የሚለካ አይደለም። ይልቁንም እነዚህ ዜጎች በኢኮኖሚያዊ በማህበራዊና በፖለቲካዊ መድረኮች እኩል ተጠቃሚ እንዲሆኑ የሚያደርግ የጋራ ጉዞ ማሳያ ነው።